የአማራ ፋኖ ብሔራዊ ንቅናቄ ከየካቲት 1 ቀን 2018 ዓ.ም ጀምሮ በጎንደር ቀጠና የመልሶ ማጥቃት በማድረግ ከ12 ወረዳዎች በላይ ተቆጣጥረዋል። ይህንን በተመለከተ የአውደ ውጊያ መረጃ እንዲሰጠን ፋኖ ዮሐንስ ንጉሱ የበላይ ዘለቀ እዝ የህዝብ ግንኙነት ኃላፊ መስመር ላይ አግኝቼዋለሁ። ፋኖ ዮሐንስ ለጊዜ አመሰግናለሁ። ረጅም ጊዜ ሆነን። እስቲ ከአውደ ግንባር መረጃዎችን ጀምር። መልካም አመሰግናለሁ ወንድም አጌጋሹ። እንደጠቀስከው በጎንደር የሚገኙ እዞች በሚንቀሳቀሷቸው ሁለቱ እዞች በሚንቀሳቀሱበት ቀጠና በርካታ ወረዳዎችና አካባቢዎች፣ ከተሞች፣ ቁልፍ ስትራቴጂካዊ መሬቶች ተለቀዋል ወይም ነፃ ወጥተዋል። 40% ያህሉ ነፃ የወጡት ጠላት ኮብልሎ በወጣባቸው ቦታዎች ሲሆኑ ቆሪዎቹ 60% የሚሆኑት ደግሞ በአውደ ውጊያ የተለቀቁ ናቸው። በተለይም በአውደ ውጊያ የተለቀቁት ቀጠናዎችን ለማጠናከር የጦር መሳሪያ ድጋፍ እንዲሁም የኃይል ስምሪት ተደርጎባቸው የነበሩ ናቸው። እነዚህ ቀጠናዎች ተለቀዋል። ወረዳዎችም እንዳልከው ተለቀዋል። በተለይም ደቡባዊ ጎንደር እና በማዕከላዊ ጎንደር ቀጠናዎች ነው በአመዛኛው የተለቀቁት። አሁንም ነፃ እየወጡ የሚገኙት እነዚህ ቀጠናዎች ናቸው። ብርቱ ትግል እየተደረገ ነው የሚገኘው። በዚህም በርካታ ጠላት ተማርኳል። የጠላት ቅጥረኛ ተማርኳል። ፖለቲካ ሹመኞች ተማርከዋል። ሚሊሻ፣ አድማ ብተናና የራሱን መከላከያ ብሎ የሚጠራው የኦህዴድ ሰራዊትም እንደዚሁ ተማርኳል። ቀሪው ደግሞ ሙት ተደርጓል፣ ቁስለኛ ተደርጓል። የተወሰኑት ደግሞ ቀጠናቸውን፣ ቦታቸውን ለቀው ፈርጠው ራሳቸውን በማትረፍ ላይ ነው የሚገኙት። በጥቅሉ በጎንደር ወታደራዊና ፖለቲካዊ ድሎች እጅግ አያሌ ድሎች ናቸው። በቁጥር ለመግለጽ ማጠቃለያ መስራት አስፈላጊ ነው። በጥቅሉ ግን እስካሁን ከ300 በላይ የጠላት ኃይል ተደምስሷል። ከዛ በላይ ተማርኳል፣ እጅ ሰጥቷል። ቀጠናዎች ደግሞ በርካታ ከተሞች ቁልፍ ወታደራዊና ፖለቲካዊ እንድምታ ያላቸው እና ጠቀሜታ ያላቸው ቀጠናዎች ተይዘዋል። ቀሪዎቹ ደግሞ ከተሞች እንደዚሁ ከጠላት ነጻ ሆነዋል። ወንድማ እነዚህ ነጻ የወጡትን ቦታዎች በተለይ ስትራቴጂክ ያልካቸውን ቦታዎች መናገር ይቻላል፣ መግለጽ ይቻላል? ወረዳዎቹን፣ ከተሞቹን በተለይም በማዕከላዊና በደቡባዊ የጎንደር ቀጠና ያልኩ ደቡባዊ ቀጠና በስማዳ፣ በስቴ፣ በጋይንት ጨምሮ በብናት አጊሳን ጨምሮ ቁልፍ የሚባሉ መሬቶችና የወረዳ ዋና መቀመጫዎች የተለቀቁ ሲሆን አዲስ ቅዳም፣ ሐሙሲት እንደዚሁም ደግሞ ሙጃ፣ አለምበር ጨምሮ ደግሞ የፎገራ እና የፋርታ ቀጠናዎችም እየተለቀቁ ነው የሚገኙት። በማዕከላዊ ጎንደር ቀጠና ደግሞ ቁልፍ የሚባለው የማዕከላዊ አርማጭሆ የማሰሮ ደንብ ከተማ ዋና ከተማ ማለት ነው። የማዕከላዊ አርማጭሆ ወረዳ ዋና ከተማ እንደዚሁም ደግሞ ኪንፋዝ በገላ ወረዳ ላሬ ተለቋል። ጠላት እንዲጸዳ ተደርጓል። ጎኋላ፣ ምስራቅ በለሳ፣ ምዕራብ በለሳ፣ አርባያና ጎኋላ እንደዚሁም ደግሞ ሌሎች ቁልፍ የሚባሉ መሬቶች እና ቦታዎች ከጠላት ነጻ ሆነዋል። በርካታ ናቸው ቀጠናዎቹ፣ ግን ቁልፍ የሚባሉት መሬቶች እነዚህ ናቸው። በርካታ ህዝብ የሚገኝባቸው፣ ኢኮኖሚ እንቅስቃሴ ያለባቸው እንደዚሁም ደግሞ ቀደም ሲል በጠላት ክፉኛ እየተጎዱ የነበሩ ጠላት ገዝቶ ይዟቸው በነበረበት ጊዜ ክፉኛ ይጎዱ የነበረበት ህዝብ ሲጎዳ የነበረባቸው ቀጠናዎች በመሆናቸው እነዚህ ቀጠናዎች መለቀቅ፣ የእስረኛ መፈታት፣ ህዝባችን መልሶ የማደራጀት ድል ማግኘት እጅግ ቁልፍ የሚባል ድል ሆኖ ነው የተመዘገበው። ወንድማ ምናልባት በ12 ወረዳዎች ላይ የፋኖ ወታደራዊ ድል ተቀዳጅተዋል እና በእነዚህ ቦታዎች ላይ የህዝብን አስተዳደር ምናልባት እየመሰረታችሁ ነው። በቀጣይ ከድሉ ጋር ተያይዞ የሚመጡ አደጋዎች አሉ። የህዝብ ሀብትና ንብረት እንዳይወድም ሌሎቹን ጉዳዮች የመጠበቅ ኃላፊነት ወድቆባቸዋል እና ከህዝቡ ጋር መካከል አዲስ አስተዳደር የማዋቀር እንቅስቃሴ ላይ ናችሁ? በጣም ጥሩ እንደገለጽከው ህዝቡን መልሶ የማደራጀት ስራ ይሰራል። የማረጋጋት ስራ ይሰራል። የሰላምና ደህንነት ስራ ይሰራል። የህዝባዊ መሰረታዊ አገልግሎቶች እንዲቀጥሉ ይደረጋል። እንደዚህም ደግሞ የተደናገጡ በጠላት ወደውም ሆነ ፈቅደው ጠላት ጋር ተሰልፎ የነበሩ ምረት የተሰጣቸው ወደ ማሰልጠኛ እየገቡ ታድሶና ግንባታ የተሰጣቸው እንዲገቡ ይበረታታል። እየተሰራም ነው የሚገኘው። ምርኮኞቹን እንደዚሁም ደግሞ በቀጠና የሚገኘውን የጠላት ኃይል በማጽዳት መልክ የማስያዝ ጉዳይ ስራ ነው የሚገኘው። ስርዓት አልበኝነት እና ወንጀሎች እንዳይፈጸሙ ደግሞ እንደዚሁም ከፍተኛ ትኩረት ተሰጥቶ ነው የሚገኘው። ከዛ ውጭ ያለ በቂ ምክንያት የታሰሩ እስረኞች እንዲፈቱ እየተደረገ ነው። በህዝብ ይሁንታና ፈቃድ በቀጥታ ህዝባዊ ምርጫ እየተደረገ የቀበሌው የህዝብ አስተዳደር እየተቋቋመ ነው። ይህን የሚያስተባብር ደግሞ ግብረ ኃይል በሁሉም አካባቢዎች ተዋቅሮ የፋኖ ኃይል አዋቅሮን ስራ ተጀምሮ አመርቂ ስራዎች እየተሰሩ ነው የሚገኙት። ህዝቡም ከፍተኛ ደስታ እየገለጸ
የፋኖ መምጣት እንዲሁም ነጻ በመውጣቱ ደስታ እየተሰማው እየደገፈንና ለምናደራጀው አደረጃጀት ግንባር ቀደም ተሰላፊ ሆኖ እያገዘ ነው የሚገኘው። ሁሉም ማህበራዊ ኢኮኖሚያዊ እንቅስቃሴዎች በነጻነት እንዲቀጥሉ ፋኖ እያስተባበረ ነው የሚገኘው። በአማራ ፋኖ ብሔራዊ ንቅናቄ ስር ደግሞ የሚመጡ መረጃዎችን መሸከም የሚችል መዋቅር በየቀበሌው በየወረዳው እየተሰራ ነው የሚገኘው። ወንድማገኝ ምናልባት አሁን መከላከያ ሰራዊቱ አለ፣ አድማ ብተናው አለ፣ ሚሊሻው አለ። እንደው በቀጣይ የአማራ ክልልን ህዝቡንም ከባድ ዋጋ እንዳያስከፍለው ለእነዚህ አስፈላጊውን ጥሪ በማድረግ ከህዝባቸው ጎን እንዲቆሙ ምናልባት በእርስ በርስ ውጊያ ውስጥ አትራፊ የለምና የብልጽግናን ወንበር ለመጠበቅ በሚደረገው ተጋድሎ ላይ የበለጠ ዋጋ ላለመክፈል በዛ በኩል አስባችሁ ለካድሬውም ለሚሊሻውም ለአድማ ብተናውም ጥሪ ለማድረግ የሞከራችሁበት መንገድ አለ? ጥሪዎችን እያስተላለፍን ነው። በማንኛውም የፖለቲካና የወታደራዊ ሹመት የያዙ እንደዚህም ደግሞ በወታደራዊና የጸጥታ ስራዎች ተሰልፈው እየቆዩ ክልላዊ፣ ወረዳዊ፣ ዞን በዞን ደረጃና እንደዚህም ደግሞ በሀገር አቀፍ ደረጃ የአገዛዙ አደራጅቷቸው በጸጥታ ዘርፍ ማለት ነው አደራጅቷቸው የነበሩ ልዩ ልዩ መዋቅሮች አሉ። በጸጥታ ዘርፍ እንደዚህም በፖለቲካ ሹመት ደግሞ የተሾሙ አሉ። እጃቸውን እየሰጡ ራሳቸውን እንዲያተርፉ የአብይ አህመድን ሴራም እንዲያከሽፉ ተደጋጋሚ ጥረት እና ጥሪ እየተደረገ ነው። አብዛኞቹ የተሰጣቸውን ምረት እየተጠቀሙ እየገቡና ግብረ ኃይላችንና በሰራዊታችን በተቆጣጠራቸው ቀጠናዎች ወደ ሰራዊታችን እየደወሉ እየተገናኙ ነው የሚገኘው። በተጨባጭ ህዝባችንም ህብረተሰቡም ልጆቹን ቤተሰቦቹን ከእንደዚህ አይነት መደናገር አውጥቶ ወደ ፋኖ መዋቅር እያመጣና ምረት እንዲያገኙ ራሳቸውን እንዲያተርፉ የበደሉትን ህዝብ እንዲክሱ የሚያስችል አውድ እየፈጠረላቸው እየተባበረላቸው ነው የሚገኘው። አሁንም ራሳቸውን እንዲያተርፉ የአብይ አህመድን ሴራም እንዲያከሽፉ በድጋሚ ጥሪ እናስተላልፋል። አሁን ውጊያው እየተካሄደ ነው። ምናልባት ደቡብ ጎንደር ሙሉ በሙሉ ነጻ ወጥተዋል የሚል ወገኖች አሉ። ጎንደር ምን ያህሉ ቀርቷል? አሁን እንደው አጠቃላይ ነጻ የወጡት ቦታዎችን ለመገለጽ እንደው በአማካኝ በመቶኛ ማስቀመጥ ይቻላል? ማዕከላዊ ጎንደር፣ ደቡብ ጎንደር ከፊሎቹ ነጻ እንደወጡ እየተናገራችሁ ስለሆነ ከፍተኛ የሆነ የጠላት ኃይል ተከማችቶባቸው የነበሩ ቦታዎች ናቸው የፈረሱት እና ነጻ ያወጡት። ሌሎቹ የቆዳ ስፋታቸው ሰፋፊ ይሁን እንጂ የጠላት አሰፋፈር አልፎ አልፎ በጣም ኃይል በብዛት ያልተከማችባቸው ናቸው። የጠላት ኃይል ያልተከማችባቸው እንደማለት ነው። ስለዚህ በተለይም የማዕከላዊ የጎንደር እንደዚሁም ደቡባዊ የጎንደር ክፍል ሙሉ በሙሉ እየጸዱ የሚገኝ ሲሆን ሰሜናዊ የጎንደር ክፍል እና ሰቆጣ፣ ሁመራ፣ ጠገዴ፣ ወልቃይት ቀጠናዎች እንደዚሁም ደግሞ ምዕራባዊ ቀጠናዎች የጎንደር ምዕራባዊ ቀጠናዎች በአመዛኙ ዋና ዋና የሚባሉ ቤዞችን ሙሉ በሙሉ ጠላት ያልነቀለበት ነው። ግን ውጊያዎች እየተደረጉባቸው ያሉና አሁንም ማጽዳት የተጀመረባቸው ናቸው። በተለይ ከቋራ ወደ አለፋ፣ ከቋራ ወደ መተማ፣ ከቋራ ወደ ጃዊና አዋሳኙ የማጽዳት ስራ ተሰርቶ ቀጠናዎቹ ነጻ እየወጡ ነው የሚገኙት በምዕራባዊ ክፍል። እንደዚሁም በሰሜናዊ ክፍል ደግሞ የጠላት ኃይል በአመዛኙ አሁንም የያዛቸው ቦታዎች አሉ። ሆኖም ግን በማዕከላዊና ምስራቃዊ አቅጣጫ የጎንደር ክፍል አብዛኞቹ የበለሳ ቀጠናዎች ሙሉ በሙሉ ነጻ ወጥተዋል። ዋና ዋና የዞን ከተሞች ላይ የጠላት ኃይል ተከማችቶ ነው የሚገኘው ማለት ነው። አሁን ከተሞችን ብቻ ሳይሆን ህዝቡን ነጻ የማውጣት እየተሟላ ወታደራዊና ፖለቲካዊ ዘመቻ ነው፣ አስተዳደራዊ ዘመቻ ነው እየተደረገ የሚገኘው። አስተዳደር እንተክልባቸዋለን፣ የጠላት ታጣቂ እናጸዳባቸዋለን። ቀጥሎም ቦታዎች የጸኑ እንዲሆኑ መስተዳድር እየተከል ሆኖም ግን ወታደራዊ እንቅስቃሴያችን ከየት ወደ የት ነው የሚለውን ከመጠቆም ለጊዜው ወታደራዊ ሚኒስትር እንደመሆኑ ተቆጥቤ፣ አጠቃላይ ሁኔታው ግን ጠላት ባለበት ቦታ ሁሉ በማንኛውም ቦታ ሁሉ የሰራዊታችን እንቅስቃሴና ማጥቃት ተጠናክሮ የሚቀጥል ነው የሚሆነው። በጣም አመሰግናለሁ። ፋኖ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ህዝብነት ኃላፊ ለሰጠኝ መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ። አመሰግናለሁ ወንድሜ።